ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በኋላ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም። ስለዚህ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን አንማርክ፣ መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይ ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው።
ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ ይሉ እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን እፎይም እዛ በእስልምና ውስጥ የሌለ ነገርም ከሆነ የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን ትክክለኛ ሰው በስርዓት ይወያያል ብዬ ማስበው የነበረ ሰው ስለነበረ ግብዣ አድርጌለታለሁ። ሃይማኖቴን ግን ስለማስቀድም ስለማከብር ግን እኔ በዚህ መልኩ ከሱ ጋር ለመወያየት ፍቃደኛ አይደለሁም። መልካም። ይህ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳችሁ የእናቴ መቀነት አደናቀፈኝ ብለው እንደሚቀሩት ይህንኛውም ኡስታዝ ሰበብ እየደረደረ ውይይቱን የተውኩበት ምናምን ብለው ቪዲዮዎች ቆራርጦ አስቀምጧል ማለት ነው። እነኛ ቪዲዮዎች በትንሹ ሁለት ሳሂህ የሆኑ መረጃዎችን ማቅረብ የምንችልባቸው ናቸው። ኡስታዝ ሽንፈትን ወይም ደግሞ የራስ ኡስታዞች እዚሁ ያሉት ቲክቶክ ላይ ወርወር የሚሉት አትችልም ብለው ስላሉ ነው ውይይቱን የፈራኸውና የቀረኸው እንጂ እኔ አለመረጃው ብቻ አይደለም። አንዲት ብቻ ነች ቲክቶክ ላይ በአንድ ዓመት ውስጥ በቆይታዬ ነቢዩ የወንድ ልጅ ብልት ሞጨሞጨ ምትለዋን ተናግሬያለሁ። ሞጨሞጨ ሳይሆን ሳመ ነው የሚለው። እሱን እንትን ብያለሁ። መሞጭሞጭ ማድረግ ነገር ነው በእኛ አካባቢ፣ መሳም ደግሞ ነው። ስለዚህ ነቢዩ ሳይሆን ያደረገው የወንድ ልጅ ብልት ነው ያደረገው። በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ፣ መምጠጥ ነው የምትለው። አስተካክያለሁ፣ ይቅርታም ብዬበታለሁ። ከሞጨሞጨ ወደ ሳመነት እሱን አስተካክዬ ተቀብያለሁ ማለት ነው። መረጃው እንደምታዩት እዚህ ጋር ከሳመ በኋላ ብልቱን ይስባል ይላል። ብልቱን ስሞ የወንድ ብልት ስሞ ከዛ ይስባል ይላል። በአፉን የሳመው በእጁን የሳመው ግልጽ አይደለም። ስለዚህ እኔ ጠባብል በአፉ ስሞ እንትን አደረገው እያልኩ ሊሆን ይችላል፣ ግልጽ ስላልሆነ መረጃው ማለት ነው። ዳኢፍ አይደለም ደግሞ ሳሂህ የሆኑ ሐሰን የሆኑ ህግ ተመስርቶበት ላሳያችሁ እችላለሁ። ከ20 በላይ ሙሐመድ የሙስሊሞች ነቢይ የወንድ ብልት እንደሚስም ማሳየት ስለምችል ማለት ነው። ሞጨሞጨ የምትለው አንድ ቦታ ብቻ የትርጓሜ እንትን ነች። እሷም ሞጨሞጨ ያልኩበትን ወደ ሳመነት እንዲቀየርልኝ ይቅርታም ጠይቄበታለሁ። ከዛ ውጪ አንዲት ነጥብ ያለ መረጃ ወራዋት የለችም ማለት ነው። ያነሳቸውን ቪዲዮ ላይ በዚህ ምክንያት ነው አልወያይ የሚያልከው። ነብይ በጋለ ብረት ዓይን እየጎለጎለ እንደሚያወጣ እጅ እንዳስቆራረጠ እነሱ ከፈለክ በትንሹ 2-3 ሳሂህ የሆኑ ሐዲሶችን ልሰጥ እችላለሁ። መተህ ልጠይቀኝ ትችላለህ ማለት ነው። ሰበብ አደርድር። በተረፈ ስድብ ከነብይህ ተማርከው ነው አንተ። እኔ ግን የነብይህን ገመና ነው የምገልጠው። ስድብ ከመሰለ ቁርአንን፣ ሐዲስህን፣ ተፍሲርህን፣ ሲራህን፣ ስትሪውን ቀደሽ እንድቤ ከተተው ማለት ነው። እና እንደዛ ነው። በተረፈ ያለው ይሄን ይመስላል።
እነዚህ ነው። ኤኒታይም በዚህ ጉዳይ ላይ ሌሎቹ እንትን ሊሉ ይፈልጋሉ ስላልክ 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን የሚቀበልህ ካለ ማለት ነው። 2 ተጨማሪ ይዘህ መምጣት ትችላለህ። ሰላም ከአንተ ጋር ይሁን። መሐመድ የተረገመ ርጉም ነው። የአብሉስ አስተሳሰብ ያለው የሚያስት መናፍስት ነው። የኦርቶዶክስ የቁርጥ ልጅ የሚሉት ብዙዎቹ ኦርቶዶክሶች መምህር የሚሉት ወገናችን አኪ ስለ ነብያችን መሐመድ አለይሂ ሰላቱ ወሰለም የተናገረውን እንደሰማችሁት ነው። እንደ አኪ ሂሳብ ከሄድን ሐዋርያት የተረገሙና አሳች መንፈስ ያላቸው ናቸው ማለት ነው። ምክንያቱም ሐዋርያት በኢየሱስ ክርስቶስ ፈጣሪነት አያምኑም፣ ኢየሱስን አላመለኩም፣ ኢየሱስን የሚመለክ ዘንድ ፈጣሪ ነው ብለው አልሰበኩም። እስኪ መረጃ ላሳያችሁ። ሐዋርያው ያዕቆብ በመልእክቱ ላይ ምዕራፍ 1 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ብሎ ሰብኳል። እንግዲህ ኢየሱስን አምልኮ ብሎ አልሰበከም፣ ኢየሱስም አምላክ ነው ብሎ አልሰበከም። ስለዚህ እንደ አኪ አነጋገር ሐዋርያው ያዕቆብ የተረገመና አሳች መንፈስ ያለበት ነው ማለት ነው። እንደዚሁም ሐዋርያው ጴጥሮስ በመልእክቱ ምን ብሏል? የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው ይላል። እግዚአብሔር ማናለ አብ፣ ኢየሱስ እግዚአብሔር ነው የሚል አስተምሮ አላስተማረም። እንደ አክሊል ሐሳብ ሐዋርያው ጴጥሮስ ምንድነው የተረገመና አሳች መንፈስ ያለው ነው ማለት ነው። ወደ ሐዋርያው ጳውሎስ ስንመጣ ሐዋርያው ጳውሎስ ኢየሱስ ክርስቶስን እግዚአብሔር እንዳልሆነ አትኩሮት ሰጥቶ ነው ያስተማረው። በመቀጠልም የሚያመልከው ማን እንደሆነ ግልጽ አድርጎ አስቀምጧል። የሐዋርያ ሥራ 24:14 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችን አምላክ አመልካለሁ። የአባቶቻችን አምላክ የተባለው የአብርሃም የይስሐቅ አምላክ የተባለው እግዚአብሔር አብ ነው። ሐዋርያ 5:30 ላይ ማየት ትችላላችሁ። በመቀጠልም የሐዋርያ ሥራ 28:23 ላይ ቀንም ቀጥረውለት ብዙ ሆነው ወደ መኖሪያ ወደ እርሱ መጡ። ስለ እግዚአብሔር መንግስትም እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ይላል። ስለ እግዚአብሔርና ስለ ኢየሱስ ተናገራል እንጂ ኢየሱስ ክርስቶስን እግዚአብሔር ነው ብሎ አስተማሪ የሚል የለም። እዛው የሐዋርያ ሥራ 28:31 ላይ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ አለ። የማንም መንግስት? የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል። ሐዋርያው ጳውሎስን አጋንንት ያለበት አሳች መንፈስ ያለበት እያልክ ነው። ዮሐንስም እንደዚሁ በዮሐንስ 6:27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱ ግን እግዚአብሔር አብ አትሞታልና ይላል። ስለዚህ እግዚአብሔር ማን ነው? አብ ነው። የኢየሱስ እግዚአብሔርነት በሐዋርያት ያልተገኘ ነው። ስለዚህ እውነተኛ መናፍቅ አጋንንት ያለበት የአሳች መንፈስ ያለበት ማን ነው? እና እናንተ ናችሁ እንጂ ነቢያችንም ሆኑ ሐዋርያት አይደሉም። ሰበር መረጃ በወንድማችን እፎይና በወንድማችን ሁሱ መካከል የሚደረግ ዛሬ ከፍተኛ ዲቤት አለ ማለት ነው። የእስልምና እምነት ተከታይና የኦርቶዶክስ እምነት ተከታይ በአስተምሮ መካከል የሚደረግ ትልቅ ውይይት አለ። ማንም ሰው 3 ሰዓት ላይ እንዳይቀር። በዚህ አጋጣሚ ደግሞ የምናገረው በእነዚህ ሰዎች ዲቤት ምክንያት እምነታችንን እንቀይራለን የምትሉ ሰዎች እምነት በእነዚህ ሰዎች አይደለም የተመረከዘው። እምነትን የምታውቅ ከሆነ ለእምነት የምትጸና ከሆነ አንብብ፣ ያም ቁርአንን አንብብ፣ እዚህ ጋር ደግሞ መጽሐፍ ቅዱስ አንብብ። በእምነታችሁ ጽኑ፣ ራሳችሁን ወቁ። ሰው አንከተልም፣ ግን ዲቤቱን ማንም ሰው እንዳይቀር። የኢትዮጵያ ሃይማኖት ተቋማት ጉባኤ ዛሬ መግለጫ ሰጥቷል። 2017 መጋቢት 2 ቀን አዲስ አበባ ሙስሊም ነን የሚሉ ግለሰቦች የክርስትና አስተምሮንና የመድኃኒታችን የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮችን የትኛውም ሃይማኖት ሊወክሉ እንደማይችሉ የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ጉባኤው በማህበራዊ ሚዲያ እየተካሄዱ ያሉ ሃይማኖት ሽፋን
ስላደረጉ ክብረ ነክ የትንኮሳ የጥላቻና ጸብ ቀስቃሽ ዘመቻዎችን አስመልክቶ መግለጫ ሰጥቷል። በመግለጫውም የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግና በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ብቻ መሆኑ ገልጿል። በአንጻሩ በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው ብሏል። ከቅርብ ጊዜ ወዲህ የማህበራዊ የሚዲያውን እድገትና ተደራሽነት መስፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊና በአሉታዊ የሚፈርጅ ይዘት ያላቸው ስራዎች ተሰርተው አየር ላይ እየዋሉ መሆኑ ጉባኤው ገልጿል። ከሰሞኑ ደግሞ የሁለቱ ታላላቅ ሃይማኖት የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊና ከሃይማኖቶች መሰረታዊ እሴት ጋር የሚቃረን ተግባራዊ በማህበሩ ሚዲያ በስፋት እየተሰራጨ መሆኑን መታዘቡንም ገልጿል። በየትኛውም አካል የተፈጸሙትንና የሚፈጸሙትን ይህ መሰል ህገወጥ ተግባራትን በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤው ያስገነዘበ ሲሆን ድርጊቱ በወንጀል የሚያስጠይቅ ስለመሆኑ አስገንዝቧል። ኢትዮጵያ የብዙሃን ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውም አይነት ሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮች ሆነ ተግባራትን በጽኑ እንደሚያወግዝ አስምሮበታል። እንዲህ ያሉ ክብረ ነክ የሆኑ ተግባራትና አስተያየቶች ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆን መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው ያለ ነው። ሐሳብ በነፃነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል እንደሌለበት ጉባኤው በመግለጫ አስተውሏል። የእምነት ነፃነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎች አማኞች መብት በመጋፋት እና ስሜት በመንካት ለጠብ ማነሳሳት ሲውል በዝምታ ሊታለፍ አይገባውም ነው ያለው። ይህ ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ሕጎች መሰረት ይህንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ሕጋዊ መረጃ እንዲወስዱ ተጠይቋል። እርምጃ ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጫ ለወደፊት ሃይማኖት ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅና ለማስጠበቅ በእጅጉ እንደሚረዳ ነው ጉባኤውም የገለጸው። በተጨማሪ የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ህብረተሰቡ በሃይማኖት መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠነክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማና ግብ የተቀመጠላቸው ውይይቶችና ምክሮች በተጠናከረ መልኩ በማከናወን በሃይማኖት መካከል ትብብራቸውንና አጋርነታቸውን እንዲያጠነክሩ ጥሪ አቅርቧል ይላል። ስለዚህ አምላካችን ጌታችን ኢየሱስ ክርስቶስ ላይ የምትሳለቁ ሰዎች ብታርፉ ነው የሚሻለው ምለት ነበር። ኦኬ። ስለዚህ እፎይ ይህንን ሲናገር ተሳድቧል፣ ይገደል። እኔ ምን አጠፋው? አንተ የጻፍከውን ያነበብኩት እኔ ነብዩ ቅማል አለበት ስል ስድብ ነው። እኔ ምን አጠፋውኝ? ሐዲሱ ነው ያለው እኮ እኔ አይደለሁም። አንድ ሐዲስ አይደለም ቡሃሪ ላይም ሰጣል። ቡሃሪ ላይም አለ፣ ብዙ ቦታ አለ። ቅድም ላልኩት ለምሳሌ ነብዩ ስፐርሙ ይፈተግለት ነበረ ብያልኩ ተሳደባሉ። የራሳቸው ኡስታዝ ምላሽ የሰጠበትን
በኋላ መጥቶ ያቀዘቀዘበትን ቲክቶክ ላይ ቴሌግራም ላይ ልክ የላለው ቼክ አድርገው። ኦኬ። ስለዚህ ምንድነው እኛ አንዲትም ያለ መረጃ ያወራናት የለችም። ስድብ ያሉት ከስፐርሙ ጋር የተያያዘ በደንብ ስለሆነ ማለት ነው። ከስፐርሙ ጋር የተያያዘ ስለሆነ ምላሽ ስለሚያስፈልገው ነው። ቀጣይ ደግሞ የከፉ ምላሾች አሉ፣ ከዚህም በላይ የከፉ ምክንያቱም እዚህ ውስጥ አሁን ወደ 10,000 የሚቃረብ ህዝብ አለ። ብንጠቅሳቸው ብናነሳቸው አይምሯቸው ይበረዛል ብለን ያልጠቀስናቸው አዲሶች አሉ፣ ያላነበብናቸው አዲሶች አሉ። ህፃን ልጅን በእጇ ወንዱ ተጠቅሞ ምን ማድረግ እንዳለበት በህፃን ልጅ ምን ማድረግ እንዳለበት ምናምን የሚናገሩ ስላሉ፣ ስለዚህ እጇን ተጠቅሞ ምን ያድርግ ያላወራናቸው ብዙ አሉ። ኤኒዌይስ ቀጥል። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መኒ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም፣ በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስብ ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱል ሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱል ሰለም አንድ